ሁሉኝነ ኦፈሮች ወይም ይሄኛው መንገድ ልክ ነው የእግዚአብሔር ለመሆን ይሄን ማድረግ ይኖራል መጽሐፍ ቅዱስሽን ግለጪ ምናምን የሚሉትን በሙሉ ልብ እንደሚያስፈልገው ሰው ወይ በሙሉ ትኩረት ለምን ይዋሰኝ በቪዲዮ ላይ እንደተመለከታችሁት እንግዲህ ዘማሪ ዘሪቱ ከበደ እንደምናውቀው በዘፋኝነት ህይወት ውስጥ የነበረችና ማንኛውም ዘፋኝ የሆነ ሰው በሚያልፍበት ጎዳና ማለፏን እና አላስፈላጊ የሆነ እንቅስቃሴ ማድረጓን የተናገረች ሲሆን በዚህም ላይ ዘማሪ ዘሪቱ ከበደ ዛሬ ተቀይራ ከጨለማ ህይወት ወደሚደነቅ ብርሃን መምጣቷ ከዘፋኝነት ወደ ዘማሪነት እንዴት እንደተጓዘች ማብራሪያን በትላንትናው ዕለት በአንድ ፕሮግራም ላይ በመገኘት መልሶቿንና ምስክርነቷን ከህይወቷ ስታካፍል ተስተውሏል። ታዲያ ይህን ተከትሎ ማህበራዊ ሚዲያ ላይ ብዙዎች ያካፈለችውን ሐሳብ ሲያደንቁና ሲያመሰግኗት ተስተውሏል። መልእክቶቿን በብዙ ማህበራዊ ድረገጽ ላይ በስፋት እየተዘዋወረና ብዙ እይታዎችን እያገኘላት ይገኛል። እኛም ለእናንተ ልናቀርብ የወደድነው በትላንትናው ዕለት ለዘማሪ ዘሪቱ ከበደ ከቀረበላት ጥያቄዎች እናም ዘማሪ ዘሪቱ ከበደ ምላሽን የሰጠችበትን ነው። የመጀመሪያ ጥያቄ የነበረው ከሙስሊም ሃይማኖት የተገኘና የአንዲት ወጣት ሲሆን እሷም ለዘሪቱ ያላትን አክብሮትና ፍቅርን በመግለጽ ከዛም ባለፈ የለቀቀችውን ዝማሬዎች ሁሉ እንደምትወዳቸው ሲቀጥልም የመጽሐፍ ህትመቷን ባገኘች ጊዜ እጅግ ደስተኛ እንደሆነች በመግለጽ ወደ ጥያቄዋ ነበር ያመራችው። እሷም ጥያቄዋ እንዲህ የሚል ነበር። እኔ የምሮጥ ሰው ነኝ፣ የነገ ዓላማ አለኝ እና ዜድ አንቺስ ምንድነው የህይወት ዓላማሽ ወይንም ያላሳካሹ ነገር ምንድነው በማለት ጥያቄ ታቀርብላታለች። ዘሪቱም ቀጠል አድርጋ እኔ የምኖርለት ዓላማ ለእግዚአብሔር ለመገኘት ነው የምኖረው። እኔ በራሴ መፍትሄ እንዳልሆንኩ ውስን አቅም ያለኝ ስለሆንኩኝ በጎነትም ቢኖረኝ ሙሉ በጎነት ስለሌለኝ ስለዚህ በጎ በሆነው በማይለዋወጠው ጽኑ በሆነው ሁሉን በሚያውቀው እግዚአብሔር ለማስተናገር ነው የምኖረው። የእግዚአብሔርን ፍቃድ ለማስተናገር ነው የምኖረው። ከትላንትና ዛሬ መልኩን ለመምሰል የተፈጠርኩለትን ዓላማ ያየልኝ ለመኖር ለዛ ለመገኘት ነው በማለት ምላሽን ሰጣበታለች። እናንተስ ዛሬ ላይ ሆናችሁ የህይወት ዓላማችሁ ምንድነው? ልክ እንደ ዘማሪ ዘሪቱ ከበደ የእግዚአብሔርን ዓላማ ወይም ፍቃድ ለመኖር ነው ወይንስ ለዓለም ፍቃድ? በዚች ዓለም ስንኖር ክርስቲያን ከሆንን ሁሌም ከኛ የሚጠበቅ እና ልንዘነጋው የማይገባ ነገር አለ። እሱም የእግዚአብሔርን ፍቃድ። ይሄ ነው የክርስቲያን ዓላማ። ዓላማችን ሀብት ማካበት አይደለም፣ እንዲሁም አሪፍ ቤተሰብ የሚባል ገንብቶ መኖር አይደለም። አንድ ክርስቲያን ሊኖር የሚገባው የእግዚአብሔር ልጅ ኢየሱስ ክርስቶስ እንዳደረገው የአባቱን ፍቃድ ፈጽሞ እንዳለፈው እኛም የአባታችንን ፍቃድ የመፈጸም ዓላማ ሊኖረን ይገባል። ውድ የፋሬስ ሚዲያ ተከታታዮች ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። ለፋሬስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን መጫን አይዘንጉ። እኛ ከወዲሁ ተሰናበትናችሁ። ቸር ሰንብቱ።